የኢትዮጵያ ሰራዊት ያለ ድሮን አይንቀሳቀስም። በድሮን ሲመታ ደግሞ አይቶ አያውቅም። የኢትዮጵያ ሰራዊት ቲዲኤፍ በድሮን ሲመታ አይቷል። ኢቭን ሪሰንትሊ አማራ ፋኖ 3 አመት ከምናምን እየተመታ ነው ያቋል። ኦላ ያቋል በድሮን መመታት። ብቸኛ የማያውቀው የኢትዮጵያ ሰራዊት የብልጽግና ሰራዊት ብቻ ነው በቅርቡ ያቋል። ፔኑ ማለት አብይ ጦርነቱ የጀመረ ቀን ማለት በሄ እግረኛ የጀመረ ጦርነት የጀመረ ማለት እግረኛ ጀመረ ሲጀምር ነው እግረኛ ጦርነት የጀመረ የሚባለው እንጂ በድሮን እየተማታ ነው የሚችለው ነገር ያደረገ ነው። በእግር እግረኛ ጀመረ ሲባል ግን ጦርነት ጀመረ የሚባል ይያል በእግረኛ ጦርነት ሲጀመር ነው። እና በዚህ በግብረ መልስ ሲኖር ሪስፖንስ ያደርጉ ነው። እግረኛ ሳይንቀሳቀስ የተሸነፈ ነው። በስነ አእምሮ የተገፈፈ ነው። የተበላ የተመታ ነው። ኦሬዲ ዲሞራላይዝድ የሆነ ነው። አንዳንድ ቪዲዮዎች አስደግፈን መጣበታል። ምናልባት የወለጋ ላይ የሚታየው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴን በተመለከተ ሰሞኑን ብዙ ተጋድሎች እየተደረጉ እንዳለ እንሰማለን። በአንጻሩ በወለጋ የአማራ ፋኖ ንጹሃንን እርምጃ ወስዷል፣ በገፍ ገድሏል የሚል በተለይ በአንዳንድ የኦሮሞ ሚዲያዎች ላይ እንደዚሁ ሰፊ የሆነ መረጃና የቅስቀሳ ፕሮግራሞችን እየተከታተልን ያለ ነው። እዛ ወለጋ ያላችሁን ተልዕኮ በተመለከተ እንደዚሁም ሰሞኑን ግልገል በለስ እንደዚሁ ኦፕሬሽን አካሂዳችኋል ከቤኒሻንጉል ታጣቂ ቡድን ጋር በመሆን እስቲ ስለነዚህ ሁለት አካባቢዎች ያለውን ወቅታዊ ሁኔታ ምን ማለት ይቻላል? እነዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ትብብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። ከዛም ጎን ለጎን መሬት ላይ ያለው ሰራዊታችን እርሱ በእርሱ መልካም ግንኙነት እንዲኖረው፣ እንዲደጋገፍ፣ በጠላት ላይ የጋራ ክንዱን እንዲያሳርፍ በቂ የፖለቲካ ስራ በመሰራቱ ግልገል በለስ ላይ የተሰራው ኦፕሬሽን በዛ ውጤት ነው። ይሄ በቅርብ ጊዜው የትግል ታሪክ በጣም ትልቅ ለውጥና ትልቅ መርታ ተደርጎ የሚወሰድ ነው። ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አውዳሚና በማልበስ በጋራ የሚኖረው ማህበረሰብ በጋራ በልጆቹ አንድ ላይ መቆም እንዲችል ያስቻለ አንድ ላይ መቆም ብቻ ሳይሆን በጋራ መስዋዕትነት ከፍሎ ጠላቱ ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት ነው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚወለጋ ምድር ተወልደው ባደጉ የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ሰው ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም ግንኙነት በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም በሆነ በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው። እንደሚታወቀው የፋኖ ተጋድሎ ራስን ለመከላከል ጀመረ ነው። በተለይ ደግሞ ወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ያንን አይቶ በመጠበቅም የሚታማ አይደለም። ሶስተኛው ግንባር የአፋብን ቴዎድሮስ እዝና የጉምዝ ኃይል አንድነት ግንባር የጉምዝ ኃይል አንድነት ግንባር የጋራ ግንባር ቅዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ የመተከል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘ አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ይዤላችሁ ቀርብ ያለው ሁለት ርዕሰ ጉዳዮችን አጠራ አድርጌ በትንታኔ መልክ ወደ እናንተ አቀርባለሁ። የመጀመሪያውና አንደኛው ህወሓት የጸረ ድሮንና ድሮን ጣቢያ
ቤዝ ተመታበት በሱዳን የሚል ዜና በማህበራዊ ሚዲያ ሲሰራጭ ቆይቷል። ይሄ ምን ያህል እውነት ነው? እውነት ህወሓት የድሮንና የጸረ ድሮን ቤዝ መስርቶ ነበር? በምንስ ደረጃ ያለ ነው ይሄ ቤዝ? በትክክልስ ተመቶ ከጥቅም ውጪ ሆኗል ወይስ የደረሰበት ምት ምን ጉዳት ያስከተለ ነው የሚለውን እንመለከታለን። በሁለተኛ ደረጃ ወደ እናንተ የማደርሰው የጽንፈኛው ፋኖ ቡድን ከጉምዝ ታጣቂዎችና ከኦላ ወይም ከሸኔ ጋር እየሰራው ነው፣ በጋራም ተልኮ እየተወጣን ነው፣ በአንድ ላይ ተጣምረን እየተዋጋን ነው ብሎ ሚዲያ ላይ ወጥቶ በኩራት መናገሩን እናያለን። እንዲሁም ባለፈው በግልገል በለስ ከተማ የደረሰውን የሰላማዊ ዜጎች ጭፍጨፋ እኛ ፋኖዎችና የጉምዝ ታጣቂዎች በጋራ ያከናወነው ኦፕሬሽን ነው እና በዚህ ኦፕሬሽንም የግልገል ጊቤ ከተማን ተቆጣጥረናል ብለው በድምፅ ሚዲያ ላይ ወጥተው መናገራቸውን ከድምፅ ማስረጃቸው ጋር እንመለከተዋለን። እንግዲህ እነዚህ ገዳይ ቡድኖች ለምን እንደተጣመሩና መጣመራቸው ያለውን እንደምታም እናያለን። ከዚህ በፊት እንግዲህ አንዱ ሌላውን ከማህፀን ሳይቀር አውጥቶ ዘንጥሎ ገሎ ስጋውን በልቶ ምናምን እያለ የፋኖ ኃይል ወይም ይሄ አማራ ጽንፈኛው የጉምዝ ታጣቂን ይከስ ነበር። ሸኔ እንደዚህ አድርጎ ከወለጋ አፈናቅሎን ይሄን ያህል ዜጎቻችንን ገሎ እንደዚህ ይል ነበር። እነዚህ ሁሉ ናቸው ለትግል ያወጡኝም እያሉ ሲናገሩ እንሰማቸው ነበር። እንግዲህ አሁን በድምፅ እንደሰማችሁት ያው መግቢያ ላይ ቆንሰል አድርገን አቅርበንላቸዋል። ስለዚህ እነዚህ ገዳዮች፣ ዘራፊዎች መጣመራቸውን እና ተጣምረው አብረው ተልኮ እየተወጡ መሆናቸውን በግልጽ ነግረውናል። ይሄንን እንግዲህ እንመለከታለን። እስቲ ምንድን ነው እንደምታው? ለምን ተጣመሩ? እና ይሄንንስ በኩራት ሲገልጹ ምንድን ነው? እና በቀጣይ ደግሞ በማህበረሰቡ ላይ ወይም በእነሱ ላይ ወይም በይሄንን ተልእኮ እየተወጣ ባለው የመከላከያ ኃይላችን ላይ ምን ትርጉም አለው የሚለውን የምንመለከትበት ይሆናል ማለት ነው። እንግዲህ ከዚሁ ከኋለኛው ርዕስ ልጀምርላችሁ። የአፋብን የሚባለው የጽንፈኛው ፋኖ ቡድን ህዝብ ግንኙነት ነኝ የሚለው አርበኛ አስረስ ማሬ መሳይ መኮንን ሚዲያ ላይ ቀርቦ አንከር ነው የሚባለው ይመስለኛል። እሱ ላይ ቀርቦ የሰጠው ቃለ መጠይቅ አለና ጥያቄና መልሱን እናዳምጠው። ያው እያዳመጠን በቅርብ ርቀት አድርገን ማለት ነው። መግቢያ ላይ ቆንሰል አድርጌ አቅርቤላችኋለሁ። እንግዲህ እናዳምጠው። ምናልባት የወለጋ ላይ የሚታየው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴን በተመለከተ ሰሞኑን ብዙ ተጋድሎች እየተደረጉ እንዳለ እንሰማለን። በአንጻሩ በወለጋ የአማራ ፋኖ ንጹሃንን እርምጃ ወስዷል፣ በገፍ ገሏል የሚል በተለይ በአንዳንድ የኦሮሞ ሚዲያዎች ላይ እንደዚሁ ሰፊ የሆነ መረጃና የቅስቀሳ ፕሮግራሞችን እየተከታተልን ያለ ነው። እዛ ወለጋ ያላችሁን ተልእኮ በተመለከተ እንደዚሁም ሰሞኑን ግልገል በለስ እንደዚሁ ኦፕሬሽን አካሂዳችኋል ከቤንሻንጉል ታጣቂ ቡድን ጋር በመሆን እስቲ ስለ እነዚህ ሁለት አካባቢዎች ያለውን ወቅታዊ ሁኔታ ምን ማለት ይቻላል? እነዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ትብብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። ከዛም ጎን ለጎን መሬት ላይ ያለው ሰራዊታችን እርሱ በእርሱ መልካም ግንኙነት እንዲኖረው፣ እንዲደጋገፍ፣ በጠላት ላይ የጋራ ክንዱን እንዲያሳርፍ በቂ የፖለቲካ ስራ በመሰራቱ
ግልገል በለስ ላይ የተሰራው ኦፕሬሽን በዛ ውጤት ነው። ይሄ በቅርብ ጊዜው የትግል ታሪክ በጣም ትልቅ ለውጥና ትልቅ ምርታ ተደርጎ የሚወሰድ ነው። ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አውዳሚና በማልበስ በጋራ የሚኖረው ማህበረሰብ በጋራ በልጆቹ አንድ ላይ መቆም እንዲችል ያስቻለ አንድ ላይ መቆም ብቻ ሳይሆን በጋራ መስዋዕትነት ከፍሎ ጠላቱ ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት ነው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚወለጋ ምድር ተወልደው ባደጉ የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ሰው ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም ግንኙነት በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም በሆነ በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው። የሚታወቀው የፋኖ ተጋድሎ ራስን ለመከላከል ጀመረ ነው። በተለይ ደግሞ ወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ያንን አይቶ በመጠበቅም የሚታማ አይደለም። ኦኬ እንግዲህ ሰማችሁት። ምንድን ነው የሚለን አስረስ ማሬ? እኛ ከቤንሻንጉል ይሄ ከጉሙዝም ጋር ከዚህ በፊት ያው ቅራኔ ነበረን፣ እንደዚህ ችግር ነበረብን ይላል። ከዚህ በፊት የነበረው ቅራኔን እንግዲህ በመገዳደል ላይ የተመሰረተ ነበር፣ በማፈናቀል ላይ በመገዳደል ላይ። መገዳደሉ ደግሞ እጅግ ኢሰብአዊ የሆነ እና ለመስማት ሁሉ የሚዘገንን ነው። ጽንስ አውጥተው በልተዋል፣ እንደዚህ ያድርገዋል፣ እንደዚህ እያሉ ሲከሷቸው የነበሩ ናቸው። አሁን ከነሱ ጋር እንሰራለን፣ ከኦላም ጋር እንሰራለን ይለናል እና ወለጋ ላይ የተለያዩ ኦፕሬሽኖችን አብረን ተወጥተናል። እዛ ያሉ ሰዎች ደግሞ ወለጋ ተወልደው ያደጉ ናቸው እና አብረው ይህን ግዳጅ እየተወጡ ነው። በመንግስት ኃይልም ላይ ጉዳት እያደረሱ ነው ይለናል። በሌላ በኩል እንግዲህ ሁላችንም እንደምናስታውሰው የዛ አካባቢ ያሉ የኦሮሞ ማህበረሰብ አባላት ጥቃት ደረሰብን በፋኖ ይላሉ። የለም እኛ ብቻችንን ሳይሆን ከራሱ ከሸኔ ጋር ነው ያደረስ ነው። ይህም በማድረጋችን ደግሞ እዛ አካባቢ በሰላማዊ ሰዎች ላይ ዜጎች ላይ ይደርስ የነበረ ጉዳትን ቀንሰን ወደ ዜሮ አስገብተናል ይላል እና በጣም የሚገርም ነው። አሁን በቅርቡ በግልገል በለስ ከተማ በተደረገ በጥቃቱ ሙሉ በሙሉ ያነጣጠረው ሰላማዊ ዜጎች ላይ ነው። መከላከያ በአካባቢው አልነበረም። በሰላማዊ ዜጎች ላይ ጥቃት ካደረሱ በኋላ ነው መከላከያ የጸጥታ ኃይሉ ደርሶ የተቆጣጠሩትን ከተማም ያዳነው። ተጨማሪ ጥቃት፣ ተጨማሪ ግድያ፣ ተጨማሪ ዘረፋ እንዳያከናውኑ ያደረጋቸው ወይም የመከታቸው። ይሄን አስመልክቶ የመተከል ዞን መስተዳደር መግለጫ አውጥቷል። በመተከል ዞን በግልገል በለስ ከተማ ነሐሴ 5 2018 ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩና በጫካ የሚንቀሳቀሱ ቡድኖች ከጽንፈኛው ፋኖ ጋር በመሆን ወደ ከተማ ለመግባት እና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል። ይሁንና በጽንፈኛ ቡድኑ ላይ በተወሰደ የተቀናጀ ከባድ እርምጃ ሙትና ቁስለኛ ሆነው ተመልሰዋል። የጽንፈኛ ቡድኑ ወደ ግልገል በለስ ከተማ ውስጥ ለመግባትና በንጹሐን ዜጎች ላይ ጉዳት ለማድረስ ያደረገውን ሙከራ በማምከን መላው የጸጥታ ኃይል ባደረገው የተቀናጀ ጥቃት ከባድ ኪሳራ ደርሶባቸው እንዲመለሱ አድርገዋል። ይሁንና እነሱ በከፈቱት ተኩስ የተገደሉና የቆሰሉ ንጹሐን
አሉ። በአሁኑ ሰዓት በከተማዋ ያለውን ፍጹም ሰላምና መረጋጋት ለማስቀጠል የሁሉም የጸጥታ ኃይል ዝግጅቱን አጠናክሮ ቀጥሏል። ይህን ተላላኪና አጥፊ ቡድን በዘላቂነት ለማጥፋት የተጀመረው ኦፕሬሽን ተጠናክሮ እንደሚቀጥል እየገለጽን ህብረተሰቡን በተለያዩ ማህበራዊ ሚዲያዎች ከሚሰራጩ ሐሰተኛ መረጃዎች ራሱን መጠበቅ፣ ለሰላም ዘብ በመሆን ከጸጥታ ኃይሉ ጎን ሊቆም እንደሚገባ የዞኑ መስተዳደር ጥሪውን ያቀርባል ይላል ከዞኑ ኮሚኒኬሽን መምሪያ የወጣው መረጃ። ኦኬ፣ አሁን ምንድን ነው ግልገል በለስን ይሄ ራሱ የፋኖ ቃል አቀባይ ነኝ ያለውም ቀርቦ አጥቅተን ይዘናል አለ። እና ሶስተኛው ግንባር የአፋብን ቴዎድሮስ እዝና የጉምዝ ኃይል አንድነት ግንባር የጉምዝ ኃይል አንድነት ግንባር የጋራ ግንባር ቅዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ የመተክል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘ አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ ኦኬ፣ አሁን በእነሱ እጅ የለም። ኢቲዞቬስ እሱ የታወቀ ነው በትክክል። እኔም ይሄ መረጃ እነግራቸዋለሁ። ወዲያውኑ ነው የለቀቁት። ተቆጣጥረናል ብለው ነው መግለጫ የሚሰጡት። ሁልጊዜ ገቡ፣ ወጡ፣ ተኮሱ፣ ሰላማዊ ሰዎች ገደሉ። ምክንያቱም የታጠቀውን ኃይል አይገጥሙም ፊት ለፊት የታወቁ ነው። እነዚህ ሽፍቶች አንድ የሚያደርጋቸው ሁሉም የኢትዮጵያ ሽፍቶች ይሄዱና ሰላማዊ ዜጎችን ይገድላሉ። እነዛ ሰላማዊ ዜጎች ራሳቸው ተለይተው የዚህ ብሔር የዛ ምናምን ናቸውም ተብሎ አይደለም፣ በቃ ሰው ገለዋል የሚል በዚህ ምክንያት እየተንቀሳቀሱ ነው ወይም አቅም አላቸው ተብለው ብቻ እንዲፈረጁ ወይም ይህን ስዕል ለመስጠት ወይም አካባቢውን ሕዝብ ለማሸበር በቀጥታ እንደዚህ አይነት ትርጉም የሌለው ኦፕሬሽን ያካሂዱና ተቆጣጠርን ይላሉ። ወዲያውኑ ይወጣሉ። ሲወጡ ዋጋ ከፍለው ሞተው ነው የሚወጡት። እንግዲህ አስጨርሰው እዛ ታጣቂውን ማለት ነው። ግን ምንድን ነው ሌላው ምንድን ነው ስንል እዛ አካባቢ የታሪካዊ ጠላቶቻችን ከፍተኛ ኢንተረስት አለ። የህዳሴ ግድቡ ያለበት አካባቢ ነው። ያ አካባቢ ሰላም እንዳያገኝ ይፈለጋል። ያ አካባቢ እንዲበጠበጥ ይፈለጋል። ከተቻለ እና እነዚህ ሽፍቶች፣ እነዚህ ዘራፊዎች፣ እነዚህ ከታሪካዊ ጠላቶቻችን ትጥቅ ተሰጥቷቸውና ተቀጥረው የሚንቀሳቀሱ የሀገር ጠላቶች የሀገር ብሔራዊ ጥቅምን የሚያፈርሱ ባንዳዎች ቢጠናከሩላቸው ያን የህዳሴ ግድብ አካባቢን መቆጣጠር ይፈልጋሉ። ግብጾችም ይሄ አልቡርሃን ኃይልም በከፍተኛ ደረጃ እዛ ላይ ፍላጎት አላቸው። ለዚህ ነው በተደጋጋሚ ሞክረዋል። የህዳሴ ግድብ ሲገነባም በመከላከያ ጥንካሬ ነው። ያንን እንትኖች የግንባታ ቁሳቁሶች ሲጓጓዙ እዛ በግንባታ ላይ ያሉ ሰዎች በተለያየ ትራንስፖርት ሲጠቀሙ ወይም በሰርቪስ ሲጠቀሙ ጥቃት ለመፈጸም ፈንጂዎች ተጠምደው በጣም በርካታ ሙከራዎች ተደርገዋል። ጀግና መከላከያ ሰራዊት ስላለን ሌሊትና ቀን ባደረገው ጥበቃና የነዚህን የተላላኪዎች የጥፋት እጅ እየቆረጠ አካባቢውን ለግንባታው ሳይደናቀፍ ስራው እንዲሰራ በማድረጉ ምክንያት ነው የህዳሴ ግድባችን እዚህ የደረሰው። አሁን ዛሬም ኢትዮጵያ ተጨማሪ ግድቦች ለመስራት ትፈልጋለች፣ አናውንስ አድርጋለች። አትችልም፣ አንፈቅድላትም ይላሉ ግብጾች ኢትዮጵያን ለማቆም እንደማይችሉ ያውቁታል ራሳቸው። ነገር ግን እነዚህ ተላላኪዎች አሏቸው እና ከሸኔ ጋር ያለውንም ግንኙነት እንደዚህ ነው። እንግዲህ ሸኔ አማራን ሲገድል ነበር፣ እንደዚህ ሲያርድ ነበረ፣ ንብረቱን ሲዘርፍ ነበር፣ የተለያዩ ግፎች ሲፈጽም ነበር።
የመድፈር የመሳሰለው ግድያ ሁሉ አሰቃቂ ነው። እንግዲህ ብዙ ዶክመንተሪ ተሰርቷል። አይደለም ይሄ ሌላውን ታርጌት ያደረገ የሚባለውን ብሔረሰብ ራሱን የኦሮሞ ህዝብ ምን ሲያደርግ እንደነበረ ብዙ ነገሮች አይተናል በሚዲያ እና ይሄንን ካደረገ ድርጅት ጋር ምንድነው አንድ የሚያደርጋቸው ስንል አንድ የሚያደርጋቸው ከግብፅ የሎጂስቲክ ድጋፍ ማግኘታቸውና ትዕዛዝ መቀበላቸው ብቻ ነው። ይሄ ነው በሙሉ እነዚህን የኢትዮጵያ ጠላቶች አንድ የሚያደርጋቸው ይሄ ነው። ለግብፅ ኢንተረስት የኢትዮጵያን ብሔራዊ ጥቅም በሚጎዳ መልኩ ወይም በሚያሰናክል መልኩ እንዲሰሩ የተቀጠሩ ይሄን እንዲፈጽሙ መሳሪያ የተሰጣቸው እየዘረፉ ደግሞ የግል ኪሳቸውን የሚያደልቡ ሀብት የሚያከማቹ መሆናቸው ነው አንድ የሚያደርጋቸው። ከዛ ውጪ በዓላማቸው እሱም ይነግረናል። እነሱም ሁልጊዜ የእኛን የአማራን ጥቅም እስካልነካ ድረስ የኦሮሞን ጥቅም እስካልነካ ድረስ እንደዚህ ይላሉ። በዚህ ሁኔታ አብረው እየሰሩ ነው። በመሰረቱ ግን እዚህ እንትን ላይ ብዙ ጊዜ ወጥተው መግለጫ የሚሰጡት የአማራ ጽንፈኞች ናቸው እና ኦላ ወይም ይሄ ፋኖ በዚህ ጉዳይ ላይ መግለጫ ሲሰጥ አይደመጥም እና ተገናኝተውም ተነጋግረዋል ከማ ጋር የሚለው ምንም ምላሽ የለውም። በመሰረቱ አብረው ለመስራት ዝግጁ ከመሆናቸው በስተቀረ ይሄ አብረን እንሰራለን የሚለው ሀገር ለማፍረስ የቆሙ ነው። ይሄ አንድ ያደርጋቸዋል። የውክልና ጦርነት ነው የሚያካሂዱት። የህልውና ይላል። የህልውና ጦርነት አይደለም አሁን ፋኖ እያካሄደ ያለው የውክልና ነው። ልብ አድርጉ። ብዙ ሰው እንደዚህ እያለ እየጻፈ ነው። አሁን ብዙ ራሱ የፋኖ ደጋፊ የህልውና ትግል አይደለም የምታደርገው የውክልና ነው። በቃ አንድ የሚያደርጋቸው የውክልና ጦርነት ማካሄዳቸው ነው። ፋኖ ሸኔ፣ ይሄ የጉምዝ ታጣቂ፣ በዚህ በኩል ደግሞ ስትመጣ የወያኔ የመሳሰሉት ሻዕቢያንም ጨምሮ የውክልና ጦርነት ነው የሚያደርጉት። አንዱም የህልውና አይደለም። የህልውና ጦርነት ቢሆን ህዝባቸውን አያስፈጁም። የውክልና ጦርነት ቢሆን መሬታቸውን የጦርነት አውድማ አያደርጉም። ማለት የህልውና ጦርነት ቢሆን እንደገና ደግሞ የምንም ትርጉም ለሌለው ነገር ተኩሰው ሰላማዊ ሰው ገለው የሚያፈገፍጉበት ሁኔታ የለም። ይሄውና እየተኮስን ነው፣ ይሄው እየተንቀሳቀስን ነው፣ ይሄውና እንትን እያደረግን ነው፣ ተባብረን በቃ እየተንቀሳቀስን ወታደራዊ ተልእኮ እየተወጣን ነው የሚል አለቆቻቸው ለማሳየት ብቻ ነው ይህንን ነገር የሚያደርጉትና ይሄ በግልጽ መታወቅ አለበት። ወደ ሁለተኛው ዜና ወይም ወደ ሁለተኛው ርዕሰ ጉዳይ ስንገባ ምንድን ነው የሚለው? ህወሓት ድሮንና የድሮን ቤዝ የነበረበት ቦታ ተመታበት የሚል ዜና ሲሰራጭ አይታችኋል። እውን የድሮን እና የጸረ ድሮን ቤዝ እዚህ ደረጃ የደረሰ አቅም ወይም ሙከራ ህወሓት ነበረው ወይ የሚለውን ነው መመለስ የሚያስፈልገው መጀመሪያ አይደለም። እና ይሄንን ከማንሳታችን በፊት መጀመሪያ የወጣውን ስለዚህ የተጻፈውን መረጃ ያው በተለያየ አቀራረብ የተለያዩ ወገኖች ጽፈውታል። እንግዲህ አንደኛው ዜና እንዲህ ነው የሚለው፣ በሱዳን የነበረው የህወሓት የድሮን ጣቢያ ተመታ ነው የሚለው ይልና ህወሓት በሀገር ውስጥም ሆነ በጎረቤት ሀገራት የነበሩትን ወታደራዊ ምሽጎችና የድጋፍ መዋቅሮች እያጣ ነው፣ እየወደሙበት ነው። በዚህም በሱዳን አልሻሪክ አካባቢ ተመስርቶ የነበረውና በህወሓት ታጣቂዎችና ኦፕሬተሮች ይንቀሳቀስ የነበረው ድብቅ የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይል መብረቃዊ ምት ሙሉ በሙሉ መውደሙ ወይም መደምሰሱ ተረጋግጧል። በቦታው የነበሩትና የድሮን እንቅስቃሴውን ይመሩ የነበሩት የህወሓት የቴክኒክ ባለሙያዎችና የውጭ ሀገር ዜጎች አዛዦች በተወሰደው እርምጃ መሞታቸው ተረጋግጧል ይለናል ዜናው።
አሁን በመጀመሪያ ደረጃ እንግዲህ የዜናውን እውነትነት ነው ከላይ እንደነገርኳችሁ እና እውነት ነው ወይ ብላችሁ እኔን ከጠየቃችሁኝ ያው እኔ አንዳንድ ነገር አገላብጬ መረጃዎች ለማጠናቀር እና ይሄ ምን ያህል እውነት ነው ወይም ሐሰት ነው የሚለውን ቁርጥ አድርጌ ለመንገር ነው መጀመሪያ የመጣሁት ማለት ነው እንደ አንድ የሚዲያ ሰው እና እውነት ነው ለምትሉ አዎ እውነት ነው። ህወሓት የድሮንና የጸረ ድሮን ቤዝ ለመመስረት ሞክሯል። በዚህ የድሮንና የጸረ ድሮን ቤዝ ምስረታ ላይ የተሳተፉ የውጭ ሀገር ዜጎች አሉ። እንደገና እነሱ ይሄንን የእንትኑን የማቋቋሙን ስራ እየሰሩ እያሉ ስልጠና የሰጧቸው ደግሞ የህወሓት አባላትና የጦር አዛዦች አሉ። ለዚህ የተመደቡ የቴክኒክ ሙያተኞች ማለት ነው። ስለዚህ እሱ ምን ደረጃ ላይ ደርሷል ያልን እንደሆነ እንግዲህ የኢትዮጵያ መንግስት ይሄ ኢንፎርሜሽን ነበረው። ህወሓት ደግሞ እንደምታውቁት ማስፈራራቱ ጉራው ምኑ ነው የሚቀድመው እና አለን ጸረ ድሮን አለን ድሮንም አለን እንደዚህ እያለ ሲያቅራራ ነበር። የህወሓት ፕሮፓጋንዲስቶች እንደውም ባለፈው በሸረሪና ውጊያ ታስታውሱ እንደሆነ የኢትዮጵያ ሰራዊት ለመጀመሪያ ጊዜ ድሮን ቀመሰ ብለው ዘፈን ማውጣት ነበረ የቀራቸው። ድሮን ቀመሰ የሚል እንደዚህ አይነት ሊሉ ትንሽ ነበር የቀራቸው። ሲያጨበጭቡ ሲጨፍሩ ነበረ ሰምተናል። እና ድሮን አለን ጸረ ድሮን አለን ስለዚህ አያስፈራንም እያሉ ሰራዊታቸውንም ሲቀሰቅሱ ነበረ። ከዛ በኋላ በተፈጠረው ሁኔታ እንግዲህ እንደምታስታውሱት የኢትዮጵያን የድሮን እንቅስቃሴ ማቆም ሳይችሉ ሲቀሩ የታለ ምናምን ብለው ህዝቡም በየስብሰባው ጠይቋቸዋል። እንትኑም ተዋጊው ሰራዊትም ጠይቋቸዋል። አሁን ባይዘዌ ምንም ይሄ ጸረ ድሮን የሚባለው ተረት መሆኑን ተረድቶ ሰው በሱ መተማመኑን ትቷል እና እጁን የሚሰጠውም ጦር ሜዳም ገብቶ ገና ሲተኮስ ግልብጥ ብሎ አሁን እዚህ ሸረሪና ላይ እንዳያችሁት ግማሹ ተከቦ ግማሹ ደግሞ እጁን ጭራሮ አስመስሎ የተማረከው በዚህ ምክንያት ነው። እና ይሄን አስመልክተው የወጡ መረጃዎች እንደሚያመለክቱት ድሮን ኦልሬዲ ሰርተን አዋቅረን ጨርሰናል እና መተኮስም መከላከልም እንችላለን። በድሮን ጥቃት መፈጸምም ድሮን ሲተኮስብንም ወይም ድሮን በላያችን ላይ ሊተኩስ ሲሞክርም ጃም ማድረግ ወይም ድሮኑን ማጥፋት የሚችል አቅም ገንብተናል ብለው ተኩራርተው ይህንኑ ሪፖርት አድርገው እንደነበረ ነው የሚወጡት መረጃዎች የሚያመለክቱት። በዚህ ኮንፊደንስ ነበረ ሲንቀሳቀሱ የነበረው። አንፎርቹኔትሊ ግን በዕለቱ ሸረሪና ላይ በተደረገው ውጊያ ድሮኑም ጸረ ድሮኑም ምንም ያደረገው ነገር የለም። ምንም። አሁን አንዳንድ ወገኖች ለመነሳት ሞክረዋል፣ እንደዚህ የመሳሰለው ነገር ይላሉ። ለማንኛውም አሁን ያ ጦርነት ካለፈ በኋላ ያው በመረጃ ይሄ ይታወቅ ስለነበረ እዚህ የተጠቀሰው ቦታ ላይ የነበረ ይሄ ለመገጣጠም ለመሳሰለው የተሞከረ አቅሙ ምን ያህል ነው፣ ምን ያህል ደረጃ ደርሷል የሚለውን የሚመልስልን በሸረሪና ውጊያ ላይ ሊጠቀሙበት አልቻሉ። አንድ ሁለተኛ፣ አሁን ያ ቤዝ ያ ጣቢያ ተመቷል፣ በትክክል ተመቷል። አሁን ማን መታው? ይሄ ወታደራዊ ሚስጥር ወይም ወታደራዊ መረጃ ነው። ኢቭን ይሄንን ማብራሪያ ለሚሰጠው ሰው ይሄንን መረጃ አገኘው ለሚለው ሰው ለእንደኔ አይነቱም አይገለጽም። ቢገለጽም ከራስህም ትደብቀዋለህ በመሰረቱ። ስለዚህ ይሄ ኃይል ከአልቡርሃን ጋር ቆሞ በቅጥረኝነት ከዚህ ከፈጥኖ ደራሽ ኃይሉም ጋር ይዋጋል። ጠላት ነው። ከኢትዮጵያ መንግስትም ጋር ይዋጋል። ስለዚህ ከነዚህ አንዱ ኃይል
ይህን ጥቃት ሊፈጽምበት ይችላል። ይህን ጥቃት ማን እንደፈጸመበት ራሱ ህወሓት አያውቅም። ምክንያቱም መብረቃዊ ነው። ምክንያቱም ሚስጥር ነው፣ ፈጣን ነው። እውነቱ ግን ይሄ የህወሓት ሙከራው ብቻ አይደለም፣ ተስፋው ለጥፋት ሰንቆ የነበረው ተስፋ መክኗል፣ ወደ አመድነት ተቀይሯል። በእርግጠኝነት የምነግራችሁ ማለት ነው፣ ወደ አመድነት ተቀይሯል እና በየጊዜው የሚያደርጋት እያንዳንዷ ሙከራ አሁንም በዚህ በደቡብ ግንባር በኩል የመሳሪያ ጠጋኝ የውጭ ሀገር ዜጋ ይዘው ሲንቀሳቀሱ ነበር። እነዚህ ቀደም ሲል ሲያንቀሳቅሷቸው የነበሩ ኦራሎች እና ደግሞ አሮጌ የከባድ መሳሪያዎች ሲያጓጉዟቸው ስታክ አድርገዋል። አሁን አንዱ እዚህ የአፋር በረሃ ላይ ቆሞ ያው በእንትን ታይቷል፣ በቪዲዮ ምናምን ሲታይ ነበር። እንደዚህ አይነቶቹን ለማስነሳት የኤርትራ የመካኒኮች መጥተው ሲንቀሳቀሱ እንደነበረ ያው በመረጃ ይታወቃል። እንግዲህ ከዚህ በኋላ እነሱን መቼ የት እርምጃ ይወሰድባቸዋል? ያው እሱ በመከላከያ እጅ ነው ያለው ህይወታቸው፣ ህልውናቸው ማለት ነው። እና ይህን ይመስላል ስለ ድሮኑ የማጋራችሁ። እና መቼም ቢሆን እንደዚህ አይነት በጦርነቱ ላይ ከባድ የአሰላለፍ የአደረጃጀት የአቅም ለውጥ የማድረግ ብቃት ላይ ለውጥ የሚያመጡ እንቅስቃሴዎችን መከላከያችን ባለው የቴክኖሎጂ የመረጃ መሰብሰቢያ ዘዴዎች እና አቅም ይከታተላል እያንዳንዷን ጥቃቅን እንቅስቃሴ። ስለዚህ ሳይቃጠል በቅጠል ነው እንደሱ አይነቱ ነገር ብቅ ሲል እዛ አናቱን ነው የምትመታው። ይሄ ነው አሁን ይሄ በጣም በከፍተኛ ደረጃ የህወሓትን አመራሮች ሞራል በጣም አድቅቆታል። በጣም በዚህ ጉዳይ ላይ የተለያዩ የስልክ ልውውጦች ሲያደርጉ እንዴት ይሄ ሊሆን ቻለ ሲሉ ተሰምቷል። እንግዲህ እነሱ ብቻ አይደሉም፣ እስከ ካይሮ ድረስ እስከ ሱዳን ሻዕቢያንም ያስደነገጠ ነው ይሄ ጉዳይ። ይሄ ጉዳይ ደግሞ ለምን ይሄንን ነገር ድጋፍ ያደረጉላቸው እነዚህ ወገኖች ናቸው። እና ይሄ እንዴት እንደዚህ አይነት ነገር ይሄ መንደር ሽፍታ አይደለም፣ ከትልልቅ ጠላቶች ጋር ሎጂስቲክ ድጋፍ እያገኘ የሚንቀሳቀስ ነው ህወሓት። ከግብፅ፣ ከሱዳን፣ ከሻዕቢያ እንኳን ምንም አቅም ባይኖረውም ማለት ነው። እና እነዚህ ኃይሎች የዛ የተማረኩ እኮ ያያቸዋቸው የከባድ መሳሪያዎችና የቡድን መሳሪያዎችና እነዚህ ተተኳሾች እነዚህ ሮኬት ሼሎች አይታቸዋል አይደል? ከነዚህ አንጻር ስታዩ እነዚህ ጸረ ድሮንና ድሮን እንደዚህ መገጣጠም ምን ያህል ኢፌክቲቭ ይሆናል ነው እንጂ ቀላል ነገር ነው። ቀላል ነገር ነው። እነዛን ሁሉ መሳሪያዎች ያጎረፈ ጠላት ይህንን ያደርጋል። አሁን ቁም ነገሩ ግን ሰማያዋን የምትቆጣጠር ሀገር እንደዚህ አይነት ነገር የጥፋት ጥንስሶችን ተከታትላ አይታ በእንጭጩ የምትቀጭ ሀገር ነች ኢትዮጵያ። ይህንን ነው ያሳየን ይሄንን። ስለዚህ ሰራዊታችን በድል አድራጊነቱ ይቀጥላል እና ጠላት ኢትዮጵያን ለማጥፋት የሚያደርገው ሙከራ ይመክናል። ይሄንን ነው ልላችሁ የምፈልገው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።